አሁን ያለሁት በስልጤ ዞን ሁልባራግ ወረዳ ወራበት ሻማ የሚባል ቀበሌ ነው። እዚህ ጋር አንድ የሚያምር ቤት አይቼ እዚህ ገጠር ውስጥ እንዴት ተሰራ የሚል ጥያቄ ፈጠረብኝና ወደ ቤቱ ልገባ ነው። እስቲ ተከታተሉኝ። ቤት ውስጥ ያለው ነገር አብረን እናያለን። ፈያንኩም ወይ? አዎ ፈያን ሰላም ናችሁ? እግዚአብሔር ይመስገን። ከዚህ በፊት ያው እዚሁም ቢሆን መጀመሪያ የምንኖረው ጎጆ ቤት ውስጥ ነበር። ጤናችን አው በጣም ችግር ነበር። እዛው ስንኖር አንድ ቤት ውስጥ እሳትም እዛው ሲነድ ጭስ በጣም ከፍተኛ ለአይናችን ከፍተኛ ችግር ነበረው። ያው ከብቶቹም ደግሞ አንድ ቤት ውስጥ ሲሆን ያው ሽታው ምኑም ትክክለኛ አየር ውስጥ ቤት ውስጥ አይኖሩም ነበር እና በዛ ዙሪያ ያው ችግር ነበረ። አሁን የምንኖረው በጣም በጥሩ ለኑሮ በሁሉም አይነት ምቹ በሆነ አይነት ነው የምንኖረው። አልহামዱሊላህ ያለው መጀመሪያ ማብራትም ያው ችግር ነበር። ቤት ትምህርት ላይ እንኳን ልጆቻችን ሲማሩ ለጥናት ራሱ ማታ ላይም ቢሆን ለጥናትም ምቹ አልነበረም። ማብራት የሚጠፋ ነበር። ክረምት ላይ በተለይ ሶላር ያው ትናንሽ ሶላሮች ቢኖሩም ይጠፉ ነበር። አሁን ግን አልহামዱሊላህ ያው ሁሉ ነገር ምቹ በሆነ ኑሮ ያው ቤት ውስጥም ሲንገባ ደስታ ያው ቲቪ በራሳችን ያያየን ተዝናኑ ነው ልጆቻችንም። ሶስት መኝታ ክፍል አለው ለቤቱም ሳሎን አለው። በጣም ደስ በሚል ሁኔታ ነው ያለነው። በጣም ትልቅ ያው እንዳልኩ ደግሞ ቅድም ለአይናችንም ጭሱ ምኑም አይስማማንም ነበር። በአይናችንም በልጆቻችንም በራሳችንም ችግር ነበረው እንዳልኩ። አሁን ደግሞ ኩሽናም ቢለይልንም ደግሞ እንጨት ምናምን ነገር ማንደድ የለም። ባዮጋዝ አለ። በባዮጋዝ ነው የምንሰራው። ከብቶቹ ይኸው ውጭ ላይ ማዋያ አላቸው እና ለማታ ደግሞ ማደሪያ አላቸው ለብቻቸው ማለት ነው። በፊትማ ያው ዝም ብሎ መሬቱ ነበረ እንጂ ብዙም ጠቀሜታ አልነበረው ባለማወቃችን የተነሳ ማለት ነው። አሁን ይኸው ከመንግስትም በተያያዙ ከግብርና ባለሙያዎችም በተጨማሪ ብዙ ትምህርት አይተን ይኸው በእንትኑ በእቅዱ ይኸው እንደታቀደ ይኸው እየሰራን ነው። ንብ ቀፎ አለ። በንቡ ቀፎ ይኸው ንብም አለበት። ያው አሁን ማርም ጀምሯል አለ እና ያው ብዙ ለቤትም ወደፊት ደግሞ ራሳችን አውቀን እንደዚህ እንትን ካደረግነው ለገበያም ለብዙ እንትን ጥቅም ላይ ይውላል ብዬ አስባለሁ። እንግዲህ እንደተከታተላችሁት ነው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የገጠር ማህበረሰብን የኑሮ ሁኔታ ለመቀየር የተጀመረው የገጠር ኮሪደር ልማት በዚህ በምንገኝበት በስልጤ ዞንም ሰፍቶ ይታያል። ይህ ስራ የነዋሪዎችን ህይወት እንደቀየረ ያኗኗር ዘይቤያቸውንም እንዳስተካከለ ያላቸውንም ሀብትና ጸጋ ለይተው እንዲጠቀሙበት እንዳደረገ ለመታዘብ ችለናል። ይህም ስራ በተለያዩ የሀገሪቱ ገጠሮች ደግሞ ሰፍቶ የአርሶ አደሮቻችን የአርብቶ አደሮቻችን ህይወት እንደሚቀይር ባለሙሉ ተስፋ ነው።